ኦኬ በኦሪት ጊዜ የነበሩ ሰዎች ተመክረው ይመለሱ ነበረ ተመክረው እንዲመለሱ ነው የተለያየ እንትን ሳይሰጥ እግዚአብሔር እንትን ሳይል ጊዜም ሳይሰጥ የንስሐ እድሜ ይሰጣል በተለያዩ ነገሮች ያስመክራል ካልሰማ ነው እንጂ እግዚአብሔር ጨቋኝ አምላክ አይደለም ኦኬ ዛህራ ልታወሪ ነው እሺ ቀጥይ ዛህራ አነስን ቪዲዮ ፖስት አድርጓልና አነስ ከኔ ጎን ያለው ገብታችሁ ሪፖስት እና ኮፒ ሊንክ አድርጉለት ባረከላሁ ፊኩም ሁላችሁም እዚህ 1000 ሰዎች አላችሁ 1000ችሁን ኮፒ ሊንክ እና አንዴ እንትን ማን ነው ሪፖስት ካደረጋችሁለት ቫይራል ይወጣል ከዛ ከወገኖች ጋር ይደርሳል ማለት ነው ሌላው ምንድነው ፎሎ አድርጉት አነስን ማሂርንም ፒኬንም ፎሎ አድርጓቸው እሺ ባረከላሁ ፊኩም ብዙ ነገር ነው ተጠቃባቸው ቪዲዮ ፖስት ያደርጋሉ ቪዲዮቻችንም እየገባችሁ ሪፖስት አድርጉላችሁ አሁን አነስ ስለፖስት አነስን ሪፖስት አድርግላችሁ ገብታችሁ እሺ እንመለስና ማለት ነው ተመስገን ያው እንደተባለው ሪፖስት ምናምን አድርጉለት አንደኛ ዳዊት ለዳዊት ሲባል እግዚአብሔር ህጉን ቀይሮታል አይደል ህጉን ቀይሮታል ወይስ አልቀየረውም በነብዩ ናታን አማካኝነት ምንድነው ያለው አንተ ዝሙተኛና ዝሙተኛይቱ ተወግሮ ይገደሉ እንደሚለው ህግ አንተ ተወግረ ትገደላለህ ነው ያለው ወይስ እግዚአብሔር ኃጢያትህን ካንተ አርቆልሃል አትሞትም ነው ያለው ለምንድን ነው እግዚአብሔር የራሱን ህግ ለአንድ ለባለስልጣን ሲሆን ህጉን የሚቀይረው እግዚአብሔር ማእምረ ልብ ነው በቃ ምንም ማድረጋችን በቃ ሁሉን ያዘ ተሰወረው ማወቅ የሚችል ነውና የቅዱስ ዳዊት ተጸጻች ልቦና እንዳለው እግዚአብሔር ያውቃል ተሳስቶም በስጋዊ ፍቃድ እንደወደቀ ያውቃል እና ቅዱስ ዳዊት ብዙ የሚሰራቸውም በሱ ላይ አርዶ ቆይ ልንገርህ የሚናገራቸው ነገሮች አሉ አንዴ ቆይ ሐሳቡን እኮ አንተ እያገኘው አይደለም ዳዊት ራሱ ነው መጀመሪያ የተጸጸተው ወይስ ናታን ነው አንተ ጥፋተኛ ነህ ምናምን ካለው በኋላ ዳዊት በድያለሁ ያለው ነገረው ቆይ አሁን እግዚአብሔር በዮናታን መጥቶ ነገረው ከዚያ ያን ጊዜ ዳዊት አልተጨቆነም በቃ ያን ጊዜ ነፃ ፈቃዱን ተጠቅሞ ነው ነፃ ፈቃድ አለው ዳዊት መመለስም አልመለስም ይችላል አልሰማም ማለትም ይችላል ግን በተዘባለው ነፃ ፈቃድ ተጠቅሞ እንደዚህ ያደርክ አንተ ነህ 100 በጎች አሉት ነበሩ ብሎ በዚያ በምሳሌ አስረድቶት በል እንደዚህ ያደርክ አንተ ነህ ታዲያ ስለ አንዱ ፋንታ ልትቀጣ ይገባል ሲለው ያን ጊዜ ቅዱስ ዳዊት አመድ ነስን ሶለው ላይ ያለቀሰ የት ነው እንደዛ ሚል ላንብብላ ቆይ አንዴ መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 11 ጀምሮ ያለው ላንብብ እግዚአብሔር እንዲህ ይላል አለ እነሆ ከቤትህ ክፉ ነገር አስነሳብሃለሁ ሚስቶችህንም በአይን ፊት ወስዳለሁ ለዘመድህም እሰጣቸዋለሁ በዚህችም ፀሐይ አይን ፊት ከሚስቶች ጋር ይተኛል አንተ ይህን በስውር አድርገኸዋል እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ ዳዊትም ናታንን እግዚአብሔርን በድያለሁ አለው አሁን አመድ ነሰነሰ አለቀሰ ተጸጸተ ምናምን የለም እግዚአብሔርን ቆይ አንዴ እንዳትቀጥል አንዴ ጸጥ ብዬ ነው የሰማሁት እግዚአብሔርን በድያለሁ አለው ናታንም ዳዊትን ምን አለው እግዚአብሔር ደግሞ ኃጢያትህን አርቆልሃል አትሞትም አለው ከዛ በኋላ እግዚአብሔር ማንን የቀጣ ዳዊትን የቀጣ ወይስ የዳዊትን ሚስቶችን የቀጣ ተመስገን ያማላ ከቤትህ የሆነ ነገር ሲቆረጥ የምትጎዳው አንተ ነህ መቅጫው ያ ነው እግዚአብሔር ሰውን ሲቀጣ ያሉትን ነገሮች ነፍቶ ይነሳል ቆይ ያ ሰው የሰራው ኃጢያት ሚስቴ ምን አድርጋ ነው እሷ የምትቀጣው እኔ ነኝ ዝሙት ይሰራው እሷ ምን አደረገ ይሄ ማለት ሚስት ጥፋተኛ ነች አይደለም አንተን የሚጎዳበት መንገድ ነው እሷን መወሰዳት በቃ አስቀምጣት ወስዶ በቃ እንደውም ለቀለላት እንጂ እኔን ለመጉዳት ነው ሚስቴን ለበል ሚስቶች አንተ ትመከርበት ተጎን ያሉት ነገሮች ለሌላ ሰው አሳልፎ የሰጣቸው በልጃቸው እንዲደፈሩ ያደረጋቸው እኔን ለመጉዳት ነው ወይስ እነሱ ነው የሚጎዱት እነሱ ምንድነው ጥፋታቸው እነሱ ጥፋት አለባቸው ማለት አይደለም ያን ሰው መቅጫ መንገዶች እስከሆኑስ ታውቃለህ ዳዊት እንዳይጎዳበት ነው ዳዊት እንዳይጓዳ ዳዊት የሚገደሉት ወይስ ዝሙተኛው ሚስቶች ናቸው የሚቀጡት የዳዊትን ነገር ያውቃል እግዚአብሔር ቀድሞ ማለት ነው አሁን መከረው
እና እንደሚመከረው እንደሚመለስ እግዚአብሔር ያውቃል። ዛሬ ተሳስቶ እንደወደቀ ያውቃል። እንደገና ደግሞ ወደፊት ቀጥሎ በሚሰጠው እድሜ ላይ ብዙ ስራዎች እንደሚሰራ እግዚአብሔር ያውቃልና አቆየው። ግን እነኛን የወሰዳቸውን ሰዎች ኮነናቸው አይባልም። አታውቅማ። እሱ እግዚአብሔር ዳዊትን ሊቀጣ ወሰደበት እንጂ እነሱን አልቀጣም። የታውቃለህ ማንም አያይም። እሱ ኖ አይ ቀጥቷቸዋል። እሱን አሳያለሁ። ችግር የለም። አሁን እያወራን ያለ ነው ማለት ነው። ተመስገን። አንዴ ስማኝና ዳዊትን በመጀመሪያ ይቅር ካለው ለምንድን ነው በሚስቶቹ የሚቀጣው? ይቅር ማድረግ ማለት ምህረት ማድረግ ማለት ራሱ ምን ማለት ነው? የሚቀጣው ከሆነ ለምንድን ነው ይቅር ብያለሁ የሚለው? በመጀመሪያ ሲቀጥል ደግሞ ሚስቶቹ ምንም ባላጠፉት ባላቸው አንተ ወለከውን ልጅ የምትወደውን አገርፈውም ሲያጠፋ እንዴ ይቅርታ ካደረኩለት ለምን ነው የምገርፈው? እንዴ ገርፎ ማባረር አለ፣ ገርፎ መታረቅ አለ በይጋ። ስለዚህ እግዚአብሔር በመጀመሪያ ሙልጭ አድርጎ ይገርፍና ከዛ በኋላ ነው ምህረት አድርጌልሃለሁ የሚል። ምህረቱ ምን ላይ ነው? አንተ ሙልጭ አድርገህ ትገርፋለህ ልጅህን ወይስ እንደው እንዲፈራ እንዲመለስ ነው የምትገርፈው? ስገርፍ አንተ አካሄድ እኮ አለው፣ ዝም ብሎ አይደለም። ይኸውልህ ታሜ ይቅርታ ካደረኩለት ልጄን በመጀመሪያ አልገርፈውም። ሁለተኛ ደግሞ ከገረፍኩትም ልጄን ነው የምገርፈው። ልጄ እንዲናደድ የእሱን ጓደኞች ሂጅ አልቀጠቅጣቸውም። አሁን እግዚአብሔር ያደረገው በመጀመሪያ ይቅርታ አደረገለት። ከዛ በኋላ ግን እሱን ለማናደድ ብለው ያው አንተ እንዳልከው ማለት ነው ምንም ያላጠፉ ሚስቶቹን በልጃቸው በአደባባይ ፊት እንዲደፈሩ ዝሙት እንዲሰሩ አደረጋቸው። ያውም ድንኳን ተጥሎ ምናምን። እግዚአብሔርን ሰውን ሲቀጣ እህል ከብት ነስቶ ነው ይልሃል እና የምትወደውን ነገር ነስቶ ይቀጣል። ናቸው። ሚስት ግን ራሷን የቻለ ጭንቅላት ያላት ህሊና ያላት በራሷ ፈቃድ ኃጢአትም ከሰራች በራሷ የምትሰራ ከተጸጸተችም በራሷ የምትጸጸት መልካም ከሰራችም በራሷ የምትመነዳ ፍጡር ነች፣ ሰው ነች። ሚስቶቹ ማለት ሰው ናቸው። እንስሳ የሰው ንብረቶች ናቸው። ማሰብ የሚችሉ ፍጥረቶች አይደሉም። እግዚአብሔር በቃ የፈለገውን ነስቶ ቢሆን ይቀጣሃል አንተ። እሱ መብቱ ነው። እግዚአብሔር አምላክ ሁሉን ያጅ ስለሆነ ነው። ስለዚህ አሁን ይሄ ማለት ደግሞ እነኛ የተወሰዱ ነገሮች በድለዋል ወይም ደግሞ ስለ አንዱ ከሌ ስላጠፋ ዳዋ ተመታ እንደሚባለው እንደዚያ ሆኖ አይደለም። በቃ ነው አይደለም። ያ ሰው እነኛ ነገሮች ሲነጠቁት ከሱ ሲወሰዱ አይቶ በቃ ያዝንና ልቡ ይመለሳል። እነኛ ላይ የተወሰዱ ነገሮች ግን በድለዋል ማለት አይደለም። ይሄ ጋር አረዳድ እኮ ያረዳድ ችግር ነው በርግጥ እና ምንም ያረዳድ ችግር አይደለም። መንፈሳዊውን ነገር ስጋዊ ነገር ስጋዊ አይን ሊመረምሩ አይችልም። ሲጀመር ይሄ መርመር አይቻልም። ሲጀመር በስጋዊ አይን ማለት ነው። መንፈሳዊ ረቀቅ ያለ ምን ነው እይታ ያስፈልጋል። በኦሪት ሕግ መሰረት ዝሙተኛና ዝሙተኛይቱ ተወግረው ነው የሚገደሉ። እግዚአብሔር ግን ለአንድ ባለስልጣን ለአንድ ንጉስ ሲል ይህንን ሕግ ሻረ። የመጀመሪያው ትልቁ ስህተት የመጣው እዚህ ላይ ነው። ከሻረለት በኋላ ደግሞ ራሱ ተጸጽቶ ይቅርታ ብሎ ምናምን ሳይሆን ነብይ ላከለትና ጥፋቱን ነገረው። ጥፋቱን ይብን ዳዊት ወይ አያውቅም ነበር ነው ወይ ምን ነበር ነው አላውቅም፣ ብቻ ጥፋቱን ነገረው። ከዛ እግዚአብሔርን በድያለሁ ሲል ተው አንተ አትሞትም አንተ እግዚአብሔር ኃጢአትህን ካንተ አርቆልሃል አለው ናታን። ከዛ በኋላ ግን አርቆልሃል ካለው በኋላ እንግዲህ ምህረት አድርጎልሃል ማለት ነው። ከዛ በኋላ ሚስቶቹን ቀጣቸው፣ ምንም ያላደረጉ ሚስቶቹን ቀጣቸው ማለት ነው። አሁን ይህ ሰው እንደ ልቤ ያለው ነው እግዚአብሔር፣ እንደ ፍላጎቴ የሚያደርግ አካል ተብሎ እንደ ልቤ ተብሎ የተሰየመ ሰው ነው ዳዊት የሚባለው ሰው የመጽሐፍ ቅዱስ ማለት። እሺ አይ የዳዊት ሚስት ማናት? ቆይ የዳዊት ሚስት ማናት? ማንም ትሆን የዳዊት ሚስት። ስለ ዳዊት ሚስቶች ነው እያወራን ያለ ነው። አረ የተቀጣችውን ነው የምንነግረኝ። የተቀጣችው ሚስቶቹ ናቸው የተቀጡት፣ ጠቅላላ ናቸው። ከሳውል ከእንትና ከንጉሱ በብብቱ የተጣሉለት እግዚአብሔር የሰጠው ሚስቶች እነሱ ናቸው የተቀጡት። አቋይ አሁን ዝም ብሎ ቀጣ በግልም ኃጢአት በራሷም ኃጢአት የተቀጣች አለች ብዬ ስለ አንድ ሚስት አይደለም የምናወራው። ይኸው ይናገራል አሁን መጽሐፈ ሳሙኤል ካለ ምዕራፍ 16 ላይ ስለዚህ በቤተ መንግስቱ ጣራ ላይ ለአቤሴሎም ድንኳን ተከሉለት፣ ሰውም ሁሉ እየተመለከተ ወደ ድንኳኑ ገብቶ ከአባቱ ቁባቶች ጋር ተገናኘ ይላል።
ማን የተገናኘው? አቤሴሎም ልጁ መሰለኝ። አው ከቤተሰብ አስነሳለሁ ብሎ በልጁ ነው የዳዊትን እንትኖች ሚስቶች ጋር ዝሙት የፈጸመው ልጁ ነው። ከቤተሰብ አንዱ ተነስቶ ችግር እንዲያደርስብህ የማደርግ መሆኔን በመሐላ አረጋግጥልሃለሁ። ሚስቶችህን ወስጄ ለሌላ ሰው በምሰጥበት ጊዜ ይህ ነገር እንደሚፈጸም ትገነዘባለህ። እርሱም ከሚስቶች ጋር በቀን ብርሃን ይገናኛል ይላል። ይሄ ነው ቅጣቱ። መጽሐፈ ሳሙኤል ላይ ምዕራፍ 12 ላይ ያለው የተነገረው ቅጣት ይሄ ነው። በኋላ ላይም የተፈጸመው ማለት ነው። አንተ ይህን ኃጢአት በስውር ሰርተሃል፣ እኔ ግን እስራኤል ሁሉ ይመለከቱ ዘንድ ይህን ነገር የቀን ብርሃን ባለበት በግልጥ አደርጋለሁ አለ። በቀን ብርሃን ነው ድንኳን ተሰርቶላቸው የሚያደርጉት። ኤፍታህ ወይ ግባ ወይ አካውንትህን ፕራይቬት ላይ አስነሳው፣ እኛ እንሳብህ፣ ካልሆነ ግባ። ዝም ብለህ ኮሜንት ላይ እንትን አትበል። ታዲያ ይሄ እግዚአብሔር እንደ ልብ ያለው ነው። እንደ ልብ ያለው ሰው እንደዚህ ከሆነ እንደው ሌላው ተራው ሰው ሌላ ወንጀል ቢሰራ ምንድነው ተጠያቂነት የሚኖረው? ተመስገን። ቆይ ይሄ እኮ አልገባህም አንተ። በጣም የሚገራኝ ነገር መረዳታዊ ችግር አለባቸው። አሁን አቤሴሎም ልጁ ነው። እሺ አባቱን አሳዷል። እሺ በዚያ በራሳቸውም ክፋት እንትን ያሉ አሉ፣ የተጎዱ አሉ። እንደገና ደግሞ ከዚያ ከእንትና የወለደው ልጅ በኃጢአት የተጸነሰ የነበረ ስለነበረ ያንን ነስቶ ቀጣው ቅዱስ ዳዊትን። ዳዊትን የቀጣው ልጁን በመግደል ነው የመጀመሪያው። ረስቼልህ ነበር ባይዘው፣ እሱን እንኳን አስታወስከኝ። ምንም ያላጠፉ እኮ በራሳቸውም ራሱ የጠፉ አሉ እና ቅዱስ ዳዊትም ተሰዶ ነው ከልጁ ጋር እያሳደደው ነበርና በራሳቸው አልክ። ያ የተወለደው ልጅ ምን አጠፋ ደግሞ? አሁን ህፃኑ ደግሞ ምን አደረገ? ይኸው ህፃኑ እኮ አልበደለም። ለመበደልም ጊዜ ገና ነው። ግን ይህንን ማወቅ የሚችል ማን ነው? እኔም ወይም አንተም አናውቀው። ምኑን ማወቅ የሚችል? ህፃኑ መበደሉን አለመበደሉን ነው። ይህንን ማወቅ የሚችል እሱ እግዚአብሔር ብቻ። ምክንያቱም ህፃኑ ውስጥ አንድ ሰው በደለ ብለህ ለማውራት ምንድን ነው? ይበድላል ወደፊት ከሆነ እሱ ሌላ ታሪክ ነው እንዴ። ገና የተወለደ ህፃን ልጅ ኃጢአት ራሱ ማይቆጠርበት ልጅ መበደሉን እግዚአብሔር ነው የሚያውቀው እኮ። ያ ልጅ ቢያድግ እናንተን ቢል ሌላ ወይ ክፋት ሊያመጣ ይችላል። ቀድሞ ከወዲሁ ያነሳዋል ማለት ነው። ቆይ መምህራን የሉም? ቆይ እዚህ ጋር ወይስ እናንተ ብቻ ናቸው? የእናንተ ግሩፕ ብቻ ነው? እኔ ብቻዬን የተቀመጥኩት? አይ ነበሩ እስከዛሬ። አሁን የዳዊት ታሪክ ሲነሳ ነው የጠፉት። ጥራቸው እስኪ። ለምን ሳላፍርበት? እስኪ ከዳዊት እንውጣና ስለ አምላክ እናወራ። እኔ መምህር አይደለሁም፣ ምንም ነገር አላውቅም። ግን እንዲያው ክርስቲያኖች ግቡ ስትል የሚገባ ሲጠፋ ዝም ብዬ እገባለሁ። እያለፍኩ ነበር እኔ ሲጀመር እንዲህ አይነት ነገር አይመቸኝም ነበርና ለመዝጋት ነው። አይ ችግር የለም፣ እየተማማርን ስለሆነ ችግር የለም። አንተም ወጥተህ ታሪኩን ድጋሚ ታነበዋለህ። ኢሳያስ ለምን ተራቁትን የዞረው? ተመስገን። በግብፅና በኢትዮጵያ ላይ በግብፅና በኢትዮጵያ ላይ ኢሳያስ ለምን ነበር ራቁቱን የዞረው ለ3 ዓመት? ይህንን አላነበብኩም፣ መጽሐፍ ላይም አላነበብኩም። ያው ማለት እኔ ስላላነበብኩ ነው። ሊኖርም ላይኖር ይችላል። ግን ይሄን ወዳወቁት ጋር ካሉ ይሄንን እኔ አላውቅም። በቃ አሁን እውነታም ሊኖረው ይችላል፣ እኔም ጠይቄ ስረዳው ማምነውም እና መቀበለው ነገር ሊገኝ ይችላል። እዚያ ላይ ግን ጥሩሽ የሆነ ሰው ራቁቱን እየዞረ ብታየው፣ ራቁቱንና ባዶ እግሩን እየዞረ ብታየው ነብይ ነው የምትል ወይስ እብድ ነው የምትለኝ? ተመስገን። እሱ አንድ አላማው ነው። አሁን አንድ ሰው ለጫት ብሎ የሚያብዳለ። ታዲያ አሁን ይሄን ሰው ትክክለኛ ነው ሊሆን አይችልም። ለእግዚአብሔር ብሎ ግን የሚዞር ሰው ይሄ ሰው ብፁዕ ነው ብዬ ነው የማስበው እኔ። ለእግዚአብሔር ከሆነ ለእግዚአብሔር ምን ሊያደርግለት ነው ራቁቱን የሚዞር? ክርስቲያኖች ተመስገን። ምን አልከኝ?
እግዚአብሔር ራሱ እኮ ነው ራቁትን ዙር ያለው። በነገራችን ግን ለእግዚአብሔር ምን ሊጠቅመው ነው? ለእግዚአብሔር ራቁቱን የሚዞር ለእግዚአብሔር ከሆነ ስትል ማንም ለራሱ ይጠቀማል እንጂ እግዚአብሔር የሚጠቅመው ነገር የለም። እግዚአብሔር ነደ እሳት ከቦት ነው የሚመሰገነው በመላእክት። ለእግዚአብሔር ራቁት መሆን ማለት ምን ማለት ነው? አማርኛውን እስኪ ወይ እሱን አስረዳ። ይሄ ሰው ይሄ ነብይ አሁን እኔ መጽሐፉን አላነበብኩትም ብያለሁ። ኖሌጅም የለኝም እውቀቱም የለኝም። ስለዚህ ታሜ ዞሮ ሌላ መምህር ካሉ አስገቡና እንግዲህ ወይ ዝም ብዬ ልከታተል ወይ ደግሞ ጠይቀው ካለ ማቀውን መልሳለሁ። ማላቀውን ግን ወደሚያውቁት ልካለሁ። እኔ ከነሱ በላይ ስለማላቅ ልመልስልህ አልችልም። እሮሽ በቃ ተው፣ በቃ ችግር የለውም። ሌሎች ሲገቡ ፒኬ እዚህ ጋር ከዳዊት ሳትወጡ ፒኬ ይቅርታ፣ ከዳዊት ሳትወጡ ማለት ነው። ተመስገን ይሰማሃል? አዎ ይሰማኛል። ስለ ዳዊት እንትን ስትል ነበርና ዳዊት ከሳሙኤል ፊት ራቆቱን ቆሞ ትንቢት ይናገር ነበር አይደል? ራቁቱን ሆኖ እግዚአብሔርን እያመሰገነ ነበር። አዎ አይ ማመስገን ሳይሆን ንጉሱ አሳዶ ከያዘው በኋላ ራቆቱን ሆኖ ህዝቦች ፊት ተሰብስቦ ትንቢት ይናገር ነበር፣ ፈርቶ ማለት ነው። ንጉሱ ሊገለው ካሳደደ በኋላ ከሳውል እና ይዞት ነበር ሳውል ማለት ነው። አዎ ይዞት በአንድ እንትን ላይ አንደኛ ሳሙኤል ምዕራፍ 19 ቁጥር 20 ላይ ልብሱንም አወለቀ፣ በሳኦልም ፊት ትንቢት ተናገረ ይላል። ራቆቱንም ወድቆ በዚያን ቀን ሙሉ ሌሊት ሁሉ እዛ ተጋደመ ነው። ታዲያ አሁን ምን ያልገባሽ ምን ነው ጥያቄ? አይ ራቆት ወጥተህ ትንቢት የሚናገር ነብይ እንዴት ተቀበልከው በሚለው ላይ ይሄ ራቆትነት እናንተ እንዴት ነው የምታስቡ? ቆይ ሰው ለሌላ ነገር ያብደለ እንዴ? ስለ እግዚአብሔር ብዬ ራቁቴን ብሆን ምን ችግር አለው? ሰው ለሌላ ነገር ለፍቅረኛው ያብዳል። ለፍቅረኛው ብሎ ራቁቱን ይሄዳል። ቀርቶ እንኳን እኔ 100 ብር አስይዤው ራቁቱን ከተማ ደርሶ ይመጣ ልጅ አለ። ይሄ ነገር አለ። አይ ለምን እንዳሳደደው ታውቃለህ? ለምን እንዳሳደደው ታውቃለህ? ንጉሱ ሳኦል ያሳደደው እሺ ለምን ነው? አዎ ተወራረዱ። እኔ ብዙ ሰው ገድላለሁ ተወራረዱና ከዛ ሳኦል ፍልስጤማውያን ገደለ፣ ዳዊትም ገደለ። ከዛ ሲመጣ ድንግል ሴቶች ዘመሩ። ምን ብለው ዘመሩ? ለሳኦል ሲሆን ሺህ ገዳይ ያሉት፣ ለዳዊት ሲሆን ደግሞ 1000 ገዳይ ያሉት እና እንዴት እሱ ከኔ በላይ ተዘመረለት ብሎ አሳደደው። ከዛ ራቆቱን ወጥቶ ትንቢት ተናገረ። እሺ አቤት አረዳድ ተወራርደው ነው ሲጀመር 1000 ገላለሁ ምናምን እንገላለን ተባብለው ነው ሁለቱ ገደለ። ያም ሄዶ ገደለ፣ ያም ሄዶ ገደለ። ከዛ ያም ሄዶ ገደለ ሳይሆን ተወራርደው አይደለም። በቃ ከመረዳ ከቻል መረዳ ነው። ተወራርደው ሳይሆን የዳዊት ወንድሞች ጦር ሜዳ ነው ያሉት። አባቱ ቅዱስ ዳዊትን ናለ ወንድሞች ስንቅ አድርስ ብሎ ላከው። በግረኛ ነው፣ በጎቹን ይጠብቃል። ከስንቁን ይዞ ሄዶ ጦር ሜዳ ላይ ጎልያድ ሲፎክር ሲሰማ ምንድነው የሚለው ብሎ ሲጠይቅ ከናንተ በኩል አንድ ሰው ላኩ፣ እኔ ከዚህ በኩል አኔ ያለሁ ብሎ ነው የሚለው። ዳዊትን የላከው ማን ነው? ሂድ ግደል ብሎ የላከው ማን ነው? ሂድ ግደል። እሱ ስንቅ አድራሽ ነው። ሲሄድ መጀመሪያ ማን የላከው? ማን የሰደደው? አባቱ። አረ ተሳስተሃል። አንደኛ ሳሙኤል ምዕራፍ 15 ከቁጥር 5 ላይ ዳዊትም ሳኦል የሰደደው ሁሉ ይሄድ ነበር አለ። ሳኦል ነበር የሚሰደው። አረ እንዲህ ቤተ መንግስት እኮ አልገባም ገና። ያን ጊዜ እኮ እንትና ቅዱስ ዳዊት አልገባም ቤተ መንግስት። እንዲነክስ ተቀብቷል። ቆይ እኔ ልጨርስና ታነብልኛለህ። እኔ ሲነበብ እንትን አልኩህ። አንዴ ተረጋጋ። መጀመሪያ ረጋ በል እያልኩህ ያለሁት
ዳዊትም ሳኦል ወደ ሰደደው ሁሉ ይሄድ ነበር፣ አስተውሎም ያደርግ ነበር። ሳኦልም ጦረኞች ላይ ሾመው፣ ሳኦል ነው የሾመው። ከዛ በኋላ ይህም በሕዝቡ ሁሉ ዓይን እና በሳኦል ባሪያዎች ዓይን መልካም ነበር አለ። ከዛ በኋላ ምን ሆነ? እንዲሁም ሆነ ዳዊት ፍልስጤማውን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮና አታሞ ይዘው ንጉሱን ሳኦልን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ፣ አብረው ነበሩ። ከዛ በኋላ ምን አሉ? ሴቶች ሲዘምሩ፣ ሴቶቹም አለ ሳኦል 1000 ገዳይ አሉ፣ ዳዊት 1000 ገደለ አሉ። እየተቀባበሉ ይዘፍኑ ነበር። ከዛ ሳኦል ምን ሆነ? ተቆጣ። ይህም ነገር አስከፋው። ለዳዊት 1000 ሰጡት፣ ለእኔ ግን 1000 ብቻ ሰጡኝ አለው። ከዛ ጀምሮ ለዳዊት ተመቀኘው፣ ጠላቱም ሆነ አለ። ከዛ በኋላ አሳዶት ምናምን ካበቃ በኋላ መጨረሻ ላይ ከሚልኮን ሰውይቱ ሚስቱ አታላው ሲይዘው ምን ሆነ? ራቆቱን ወጥቶ ትንቢት ተናገራል። አልገባችሁም ጭራሽ። 1000ና 1000 ገደለ 1000 ገደለ ያሉት ሴቶች ለምን ነው? ጎልያድ በጣም ግዙፍ ነው እና ኃይለኛ ሰው ነው እና ሙሉ የፍልስጤምን ቆይ አሁን እስከምታወራ ዝም ብያለሁ። እስከ የፍልስጤምን እንትን ወክሎ የቆመው እሱ ነው አይደል? የሚገጥመው ጠፍቶ ከእስራኤል ወታደሮች የሚገጥመው ጠፍቶ ፈርተው እንትን ባሉበት ሰዓት ቅዱስ ዳዊት ምን እያለ ነው ብሎ ሲሰማ የሚለውን ነገር ሲነግሩት እኔ ገጥመዋለሁ አለ። ቅዱስ ዳዊት እስራኤልን ወክሎ ገጠመ። ሴቶች እንዴት ሊዘምሩ ቻሉ የሚለው ጋር ልደርስ ነው። እሱ አይደለም ጥያቄ፣ እሱ አይደለም አሁን የጠየቀኝ። እንዴት ከዚያ ቆይ ሊያሳድደው የቻለው እኮ ያን ጊዜ ነው። እኔ በንግስና ወንበር ሳለሁ እሱን አከበሩት። ስለዚህ ዙፋኔን ይቀማኛል ብሎ ስላሰበ ሳኦል የቅናት ሴጣን ገብቶበት ቅዱስ ዳዊትን አሳዶታል፣ በጦር ስቶታል። ቅናት የገባበት እኮ ተመስገኒ፣ ቅናት የገባበት እኮ ሴቶች ለሱ ስላልዘመሩት ምን አለ? ወሃሊ አንስተው ቆይ እኔ ንጉሥ ሆኜ ሳለሁ ለሴቶች ለእንትኖቹ ለቅዱስ ዳዊት 1000 አረጉ፣ ለእኔ 1000 አረጉ ብሎ ነው። አዎ በቃ ዝማሬው ላይ ማለት ነው አይደል? በቃ አሁን በዚህ ነው የቀን ነው ቅዱስ ዳዊትንም። ስለዚህ ህዝቡ ወደደው ያነግሱታል ብሎ ፈርቶ ነው። እሱ ግን ከነቢያት አንዱ መጥቶ ቅዱስ ዳዊትን ቀብቶታል። ወደፊት ሲጀምር ነጋሽ ጎበዝ። ግን የተጣሉት ሁለቱም የተጣሉት ቀተለ ሳኦል 10 ምዕተ ወዳዊት ቀተለ 1000 ብለው ስለዘመሩ ነው አይደለም? አዎ እንደገና ደግሞ ቅናት ነው። በቃ ቅናት ነው። ያለ ሰው አሁን ዛሬ ላይ ያሉት እንደሚቀኑት ማለት ነው። ኦርቶዶክስ ነህ ተመስገን? እኔ ኦርቶዶክስ ነህ? ምን አደረግ? ኦርቶዶክስ ነህ? ኦርቶዶክስ ተዋህዶ ነኝ። ይቅርታሽ። አዎ ከዛ በኋላ ምን አለው? ለምንድን ነው የቀናው ሲባል አንድ እኮ ነን። ከዛ ለምንድን ነው የቀናው ሲባል ወእሚት ለተጽነሆ ሳኦል ለዳዊት ወከሎ አሚራ አለ አይደል? እስኪ ግዙ እንደገመው ወእሚት ለተጽነሆ ሳኦል ለዳዊት ወከሎ አሚራ አለ አይደል? ወከሎ አሚራ አለ አይደል? በዛ ምክንያት ቀና ዳዊት ሳኦል ማለት ነው አይደል? አጥርሽ አላስጨረስከኝም ዞሮ። ከዛ በኋላ የኔ ጥያቄ ምን መሰለህ? ፒኬን አስገብት በኋላ ከዛ በኋላ ሳኦል ራቆቱን ሆኖ ትንቢት ተናገረ። ምን አለ? ወአሰሰ ላልበሰ ነብየ ቅድሜሆም ወወደቀ ራቁ ኩሉ አለ ይተለተ ወኩሉ ይተለሊተ ወበየነ ዝንቱ ይቤለው አለ አይደል? ወደ አማርኛው እያዞርኩት ብዙም ግዕዝ አልችልም። እሺ ኦኬ፣ ግዕዝ አልችልም። እሺ እንትን አለ። ኦኬ እየተረጎምከው መሄድ አለብህ። አይደለም አንደኛ ለእኔ ብቻ ሳይሆን ታታይ የሚሰሙት ያንተ እንዳለ እንትን አሉ እንዴ ግዕዝ ይችላሉ በጣም። አይ ግዕዝ የምትችል መስሎኝ ነው። ችግር የለም። እንትን አለ። ልብሱንም አወለቀ፣ በሳሙኤልም ፊት ትንቢት ተናገረ አለ። በሽቶ እንትን ኢየሱስ ክርስቶስ ወደ አምላክነት እንምጣና ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታስበው?
እንዴ ይሄንንማ ጥርጥር የለውም ሳልጠራጠር ነው የሚመሰክረው። ኢየሱስ ክርስቶስ ፍጡር ነው ብለህ ታምናለህ? ሎቱ ስብሐት አላምንም። አታምንም? በደንብ ስሙት፣ በደንብ ስሙት። ኢየሱስ ክርስቶስ ፍጡር ነው ብለህ አታምንም? አምላክ ነው፣ የባህሪ አምላክ። ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 5 ላይ ወይዘኒ ከምዘ ይበ እግዚአብሔር ዘፈጠረኒ በውስተ ከርሰ እምዬ ከመ እኩን ገብሮ ከመስተጋብእ ለያዕቆብ አለ። አምላኬ አለ፣ አምላኬ አለ ኢየሱስ ክርስቶስ ሲናገር አምላኬ በማህፀን ፈጠረኝ ባሪያ ሆነው ዘንድ ፈጠረኝ አለ። ትቀበላለህ? በማን ትንቢት? ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 5 ላይ ባሪያ ሆን ዘንድ አምላኬ በማህፀን ፈጠረኝ አለ። ታዲያ ይሄን ለማን የተናገረው ትንቢተ ኢሳይያስ? ትንቢቱ ለማን ነው? ለኢየሱስ ክርስቶስ። እስኪ አንብበው ደግመህ እንዴት ያገናኘዋል? አንድምታውን ላሳይህ ለኢየሱስ ክርስቶስ እንደሆነ። እስኪ አንብበው ዞ አንድምታውን ይላል ሃይማኖተ አበው ዘቄርሎስ። ቆይ አንዴ ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 5 ላይ ባሪያ ሆን ዘንድ ከማህፀን እግዚአብሔር ፈጠረኝ አለ። ከዛ በኋላ ይህንን ደግሞ ኦርቶዶክስ ቤተክርስቲያን ስታብራራው ምን አለች? ሃይማኖተ አበው ዘቄርሎስ ምዕራፍ 76 ላይ ወአዲ በመድህን በአፈ ዝንቱ ነቢይ ኢሳይያስ እንተ ልደቱ እመ ድንግል ተጸነስኩ ተወለድኩ። ትቀበላለህ? አይሰማም። ተው ይሰማል። ደግሞ የእውነት አልሰማሁም። አንደኛ ቆይ አልሰማሁም። ሲጀመር አልሰማሁም። የሆነ ስታክ አድርጎ ነበረ። ሁለተኛ ደግሞ ስገባ የተናገርኩት ልድገምልህ። ጠይቀህ ትመጣለህ። ግን ይሄን ነገር ያዘው። ኢየሱስ ክርስቶስ በኦርቶዶክስ ቤተክርስቲያን አስተምሮ መሰረት ፍጡር ነው። ወአዲን በስመ ስግዱ ለእግዝእነ ክርስቶስ አምላከ ውእቱ አለ። ጻፈው፣ ይጠቅማል። ና ተመስገን። የአምላክ ስጋና ደም እበላለሁ። ተመስገን። አቤት የአምላክን ትበለዋለህ ሲመስለኝ ትበለዋለህ። አምላክን እንዳለ የተሰበሰባችሁት እናንተ ናችሁ። የእኛ ሰው ግን የለም። በእርግጥ ደስ የሚለው ደግሞ አንድ ምንም የማላውቀው ሰውዬ እዚህ ጋር ዝም ብዬ መከራከሪ ራሱ ይገርመኛል። ቢያንስ የአምላክን ስጋ ትበላለህ? እንዲያው እግዚአብሔርን ስጋ የኢየሱስ ክርስቶስ ስጋው የኢየሱስ ክርስቶስ ስጋና ደም በኦርቶዶክስ ቤተክርስቲያን ቁርባን ላይ ትክክለኛ ራሱ ደሙ ስጋ ነው አይደለም? አዎ እንዲያው ከዛ ሽንት ቤት ሄደህ አምላክህን ትሸነዋለህ። እሱ ይዋሃደኝና እንትን እንደዚህ እንደምንመገባቸው እንደነኝ እንደ እንጀራው እንደንቱ የሚቀየር አይደለም። ወደ የሚቀየረው በዳሪ የሚወጣ ምናምን አይደለም። እንዴ አምላክህን በላኸው። ከዛ በኋላ ሰውነህና ትጸዳዳለህ። አምላክህን ትጸዳዳዋለህ። መለወጥ የለበትም። ይሄ የሚለወጥ ግን ትጸዳዳዋለህ። እንደምበለው ዳቦና እንደምጠጣው ፈሳሽ ነገር እንደዚህ አንተን አይደለም። ይሄ መለወጥ የለበትም። ግን ሂደህ ትጸዳዳለህ አይደለም? ሂደህ ትጸዳዳለህ። አምላክን ከበላህ በኋላ ሰውነህና የበላሁትን ስጋና ደም እኮ አይደለም ታዲያ የምጸዳዳው። ይሄ አልኩህ እኮ ይሄ በእናንተ ወይም ደግሞ እነኚህ በስጋ የተጠቀለለ አይን አያየውም እኮ አልኩህ። እንዲህ ምን አለ ብትረዳኝ። እሺ ያ አይን የለህም ደግሞ አንተ ምን ታየው? አሁን እኮ የአይን ቢኖርህ ታየው ነበረ። አንዴ ምኩራብ ላይ ሆነ ቁርባንን ትወስዳለህ። ዳቦና ወይ ህብስትና ወይን ነው የሚሰጥ። ያ ደግሞ በኦርቶዶክስ አስተምሮ መሰረት ትክክለኛ ወደ ኢየሱስ ክርስቶስ ደምና ስጋ ይቀየራል። አንተ አምላክህን እበላለሁ ብለሃል። አምላኬን እበላለሁ ብለሃል። የበላኸውን አምላክ ከተጸዳዳኸው አምላክን ትጸዳዳለህ ወይ እያልኩ ነው።
እሱ ተዋህዶኝ ከኔው ጋር ነው የሚኖረው ነው እንዴ? እሺ ያ የምትበላውን ስጋና ደም የአምላክን ቁርባን ታመልኳለህ? አምላክ ነው ያ የበላሁት የአምላክ ስጋ ክቡር ቅዱስ ስጋ የጠጣሁት ክቡር ደም መለወጥ የለበትም። ሌላው እልፈት ዛት የለውም። እንደሚበላው እንጀራና እንደሚጠጣው ወይ ታመልኳለህ ወይ? ጌታ ኢየሱስ ክርስቶስ ነው ታመልኳለህ ወይ? አዎ አይደለም ያ የምትበላው ህብስቱን ታመልኳለህ? አዎ ጌታ ኢየሱስ ክርስቶስ ስጋና ደም ነው፣ አመልካለሁ። ጌታዬ ነው። እናመሰግናለን። ሚዩት አድርጎ አንዴ ሚዩት አድርጎ አንዴ ደቂቃ ብቻ ይቅርታ፣ አንዴ ደቂቃ ሚዩት አድርግልን ተመስገን፣ ወይም ሚዩት አድርጉት። በቃ ምን አይነት ጭንቅላት ነው ያላቸው? ምን አይነት ጭንቅላት ነው? ሰማችሁት? ባለ ህብስት ዳቦ እዚህ አያቴ የምትጋግረውን ህብስት አመልከዋለሁኝ ይባላል። ባለ እንደዚህ ነው አምላካችሁን የምትንቁት? አምላክን የምትንቁት በዚህ ልክ ነው? እዚህ እኛ ሰፈር ተጋግሮ የሚሸጠውን ዳቦ ወይን ጋር ቀላቅለ ጠጥተህ ያንን አመልከዋለሁ። የሚበላውን እኮ ነው የሚውጠውን አመልከዋለሁ። ገብቷችኋል? ያ ጀማ የሚውጠውን ይሄ ዳቦ ይሄ ህብስቱ እሱን አመልካለሁኝ፣ ከዛ እበለዋለሁ። እኔ ቃል አጣው። ዛህሩ ቀጥ ይባል ዛህሩ አለሽ? ሰው እንዴት ህብስት እዚህ ረቢስ ሚል ከዚህ ውዝግብ ውጡ። አንድን አምላካችሁን ብቻ አምልኩ። አንዱን አምላክ ብቻ አምልኩ። አትወዛገቡ። በማንነቱና በምንነቱ ምንም የሌለበትን አንድና ኃያሉን አምላክ ብቻ አምልኩ። እዚህ ውዝግብ ውስጥ ምን አስገባችሁ? ምንድን ነው እንደዚህ መሆን? አምላክ ከሰማይ ወርዶ እንጨት ጠራቢ ሆነ። አምላክ ሽንት በሚወጣበት ማህፀን ተወለደ። አምላክ እናቱን ያስቸግር ነበር። ሉቃስ ላይ በ12 ዓመቱ እየጠፋ አምላክ ተኛ፣ አንቀላፋ። ለአምላክ የማይገባውን ክብር ለምን ትሰጣላችሁ? አምላኬን እበለዋለሁ፣ የበላሁትን አምላክ አመልከዋለሁ። ህብስቱን ቂጣ የጀምዓ እንዴት ላሳያችሁ? ቁርባን የሚባለውን ባለ ህብስት እኮ ነው። እዚህ አንድ ዳቦ ቤት ሂደው ይገዙታሉ። ወደ ቤተክርስቲያን ምናምን ሲሄዱ ቁርባን አለብኝ ምናምን ብለው ህብስት ይገዛል። ያ በብር የገዛኸውን አመልከዋለሁ። ያንን ያ ይመለካል። በብር የገዛችሁት ከዚህ ከአያቴ የገዛችሁትን ዳቦ ልታመልኩት? ለምን አንዱን አምላክ አታመልኩ? በጣም የምታሳዝኑት። የበረሃው ጃስሚን ሚዩት አንስተሽ ነበር መሰለኝ፣ ሀሳብ አለሽ? ቀጥይ። አይ ኖ በቁርባን ዙሪያ ላወራ ነበር። ያው በደንብ ስለሄድክበት ብዙም አስፈላጊ አይደለም። ግን ከገረመኝ ነገራቶች ውስጥ ምንድነው የምንመገባቸው እያንዳንዱ ምግቦች ሰውነታችን የሚጠቅመንን ነገር አስቀርቶ የማይጠቅሙን ነገር ያስወጣልና ይሄ ወይንና ዳቦ ምንም የተለየ ነገር የለውም። ከምንመገበው ገዝተን ከምንበላ የተለየ ነገር ኖሮት አይደለም። እሱ ከስጋና ከደም ጋር ይዋሃዳል ምናምን። አላሁ አለም። ብቻ አላሁ ሙስተዓን። ቁሙ አንፉሰኩም፣ ነፍሶቻችሁን መቀጣጠያው እሳትና ድንጋይ ከሆነው ሰውና ድንጋይ ከሆነው አድኑ። በቃ ምንም አይደለም እያለን ያለ ነው። አላኩል ያህል ክርስቲያኖች ካላችሁ ግቡ። ሞዴሬተሮች ክርስቲያኖች እንትን ካሉ አስገቧቸው። ቀጥል ማሂር። ኑ ግቡ፣ ክርስቲያኖች ግቡና እንትን በለው አስረዱን እስኪ አምላካችሁ።
ድምጼ ይሰማል? ሰማለህ ማለት ቀጥል። አሰላሙ አለይኩም። ወአለይኩም ሰላም። ቆይ ከዛ በፊት ላሳያችሁ ቪዲዮ ይታያል። ይሄንን እኮ ነው እናመልካለን የሚሉት። ይሄን አምባሻ አያችሁት? ይሄ አምባሻ ይሄ የትግራይ አምባሻ። ይሄን አምባሻ አመልከዋለሁኝ አምላኬ ነው። ይሄ አስባችሁታል? ይሄንን ልታመልከው፣ ይሄንን ከዛ ልትበላው፣ ይሄን አምባሻ። እንደውም ይሄ ወፍራም ነው፣ የመቀሌ አምባሻ ወፍራም ነው። ይሄን አምባሻ ነው የምታመልከው? አዎ አመልከዋለሁ። ይሄንን አምባሻ አላህን አትፈሩም? እንደው ፈጣሪያችሁን አትፈሩም እናንተ ሰዎች? ይሄንን ይኸው ሊቃጠል ይችላል፣ ሊያርባችሁ ይችላል ምናምን፣ በቃ ይሄንን ግን ያመልኩታል። ሌሎች ካላችሁ ግቡ እስኪ። ሰላም እንዴት ናችሁ? ማለት እኔ አሁን አንድ ነገር ለማወቅ ነበር እና ከዛ እሱን ካወቃችሁ ለእኔ እንድትመልሱልኝ ስለፈለግኩ ነው። እንትን ከሆነ ፈትዋ ከሆነ እኛ አንመልስም። ፈትዋ ከሆነ እሱ ሲመጣ ትጠይቃለህ። አይ ማለት ያኔ ማክ ካለ ከዛ ይመልስልኛል፣ ማክ ካለ ደግሞ ሲመልሰዋል ሲመጣ። እሺ ማለት አሁን ለምሳሌ የሆነ ሰው ምናምን እንደዚህ መድኃኒት ምናምን የሚሰራላ የሆነ በእንደ ሸይጣን ነገር በቃ ዝም ብሎ አሁን እኔ የሆነ ነገር ከፈለኩኝ ለእኔ አሰራልኝ ካልኩት የሆነ ብር ከፍሌው ምናምን እንደዛ ሊሰራልኝ ይችላል። ያንን አላህ እኔ ይቅር በለኝ ካልኩኝ አላህ ለኔ ይቅርልኛል ወላ እንዴት ነው? እሱን ለመጠየቅ ነበር የፈለኩት ነው። ወንድማችን አሁን አንተ የጠየቀው ጥያቄ የፈትዋ ጥያቄ ነው እና እሱ እስኪመጣ ጠብቅና ከዛ በኋላ እሱ ይመልስልካል። እሺ ንጽጽር ላይ ጥያቄ ያላችሁ እንዲሁም ደግሞ ክርስቲያን ወገኖቻችን ገቡና ጠይቁ። እንጠያየቅ እስኪ። ከዛ ሚውት አድርግ ኤምነኝ። እስከዛ ሚውት አድርግ። እሺ ጀዛከላ። እንዳታወርዱት፣ እሱ ሲመጣ እንዲጠይቅ እንዳታወርዱት፣ እንዳታወርዱት። ማሂር ግን ምን እንደሚገርመኝ ታውቃላችሁ? ኢላህ የጠራህ ጌታ ነክ። ብዙም ጊዜ የሆነ ጥያቄ ስንጠይቃቸው ወሬቨር ከቁርባን ጋርም ሊሆን ይችላል፣ ከስላሴ ጋርም ሊሆን ይችላል፣ በመለኮትም ሊሆን ይችላል፣ በኢየሱስም ዙሪያ ሊሆን ይችላል። በጣም በብዙ ነገር ስንጠይቃቸው ቆይ በሰውኛ አትረዱት ይሉናል። እና መጽሐፉ በምንኛ እንድንረዳው ነው የተጻፈው? ላይክ ማለት እነዛ ሰዎች ሲጽፉት እኛ በምንኛ እንድንረዳው ነው የተጻፈው? የብዙ ጊዜ መልሳቸው ነው የሚገርመኝ። ወይ ብኖ በሰውኛ አትረዱት እንደ ሰውኛ እያየከው ስለሆነ ነው ብለው የሚመልሱልን ሰዎች በምንኛ ነው እነሱ የሚረዱት? እና እስቲ ክርስቲያኖች ካላችሁ ገቡ። ማርቆስ ወንጌል ላይ ለኢየሱስ ክርስቶስ ተደብቆ ያስተምር ነበር ይላል። ማንን እንደሚያስተምር ባናቅም ከሰዎች ተደብቆ ያስተምር ነበር የሚል አስተምሮ አላቸው። እና ግን በቃ መሰረት የለም። አሁን ይሄ ለመሸሽ በስጋው በአጥንቱ ምናምን ግቡና አስረዱ እስኪ ግቡና። መምህር በረከት እኮ ነው እንደዛ ያለው። መምህር በረከት ምን አለ? የምንበላውን አምባሻ እናመልከዋለን አለ። እስኪ ኑና ኢየሱስ ክርስቶስ ንገሩን፣ አምላክነቱን አስረዱን ካላችሁ። ለምንድን ነው የምታመልኩት ኢየሱስ ክርስቶስ? ግቡ፣ አስተምሩን፣ ስበኩን፣ ወንጌልን ስበኩን፣ ኑና ስበኩን። እግዚአብሔር ይሄ ቤት የወንጌል እጥረት አለበት ይላል እና የወንጌል እጥረት አለበት፣ ገብታችሁ ስበኩን። ሰላም አለይኩም ያ ጀማ፣ ተነሱ ስገዱ፣ ያላ ስገዱ፣ አዛን ብሏል። እሺ እንደያለንበት ቦታ ስለሚለያይ ነው። እሺ ባረከላሁ ፊኩም። ሁሉም አንተ ያለህበት ከተማ አይደለም ያለው።
እሺ ምን እናንሳላችሁ? በቃ እሺ፣ ቀላል ነገር ነው የምናነሳላችሁ። ኢየሱስ ክርስቶስ ያለውን ድገሙልን። በቃ ምንም ነገር አንላችሁም፣ ምንም ነገር አንጠይቃችሁም። ኢየሱስ ክርስቶስ የተናገረውን ብቻ ወንጌሉን ደግማችሁ ታነቡልን አላችሁ። ሌላ ምንም ነገር አንልም። ጥያቄ አንጠይቃችሁም፣ ምንም ነገር አንላችሁም። ኢየሱስ ያለውን ብቻ መድገም፣ በቃ መጽሐፉን ብቻ ማንበብ። እንደዛ አድርጉልን ነው። ኑ ግቡና ኢየሱስ ያለውን ብቻ ድገሙልን። በቃ ምንም ነገር ነው። በጣም ለኔ የማይገባኝ ማለት ነው። ቁርአኑ የወረደው ለመሐመድ ከመሐመድ በፊት ያለው ሁሉ ሙስሊም ነው ትላላችሁ። ሙስሊም ከሆነ የምን እስልምና ነው? የምን መጽሐፍ ነው የሚማሩት? የሚያመልኩት የሚያነቡት? እሺ መልካም ያውልሽ። ሁሉም ህዝብ ሁሱ መጥቷል መሰለኝ። ሁሱ መተከል ይኸውልሽ አላህ ሱብሓነሁ ወተዓላ ቁርአንን ለነቢዩ ሰለላሁ ዐለይሂ ወሰለም ሰጥቶ ነበር። እንዲሁም ደግሞ ከዚህ በፊት ለነበሩት ነቢያቶች ማለትም ለሙሳም ለኢሳም ተውራትን፣ ኢንጂልን፣ ዘቡርን መጽሐፍቶችን ሰጥቷል። ገብቶሻል? ስለዚህ ነቢያቶች ከአደም አለይሂ ሰላም ጀምሮ ሁሉም ሙስሊሞች ነበሩ ብለን ስንል ታዲያ ማስረጃችሁ ምንድነው ብለሽ ስትይ ማስረጃችን እኛ ቁርአን ነው። አላህ ሱብሓነሁ ወተዓላ ማለት ቁርአን የወረደው እኮ በመሐመድ ዘመን ነው። ቁርአን የተኛው ቁርአን በዛ ሰዓትም ሌላ ቁርአን ነበረ ወይ ነው እኮ የኔ ጥያቄ። እሺ በየትኛው ሰዓት? ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት? አዎ ከሱ በፊት እኮ ይተዳደር። ለምሳሌ ለኢየሱስ ክርስቶስ የተሰጠው መጽሐፍ አለ አይደለ? ለሙሴም የተሰጠው መጽሐፍ አሉ፣ ኢንጂል፣ ተውራት ብለን የምንላቸው። ስለዚህ በዛ ሞመንት የነበሩ በዛን ሰዓት የነበሩ ሰዎች ይተዳደሩ የነበሩት በምንድን ነው? በኢንጂል እና በተውራት። እሱን ማይካንስተካል አውራው መርሐባ ይሰማል? እሺ ከተሰማ ሰላም አለይኩም ሁሱ ምን ታድርጊት? ሰው ያረከው ነው ተልከትልባት ተጨርሰና ትይቀድር ጥያቄሽን ድጋሚ። እሺ ሰላም አለይኩም ሁሱ እንደ ሸበከልኝ የት ታድርጊ? ወሰት ተጨርሰና ትቀጥላለሽ። እኔና ጥያቄ አልከኝ። ጠይቂ። እሷን መጀመሪያ ጠይቂያት ነበር። እስልምና ማለት ምንድነው መነሻው መድረሻው ብያት ትንሽ መልሰኛለች። ግን ቁርአን በመሐመድ ዘመን ነው የወረደው። እሺ ከመሐመድ በፊት ያሉ የኖህ ዘመን አንድ ትውልድ አልፎ ነው ሁለተኛ ትውልድ ነው አይደል? እንደ ኢየሱስ ክርስቶስ ዘመን እኛ ምናምን ማለት ነው። እና ያ ትውልድ ሁሉ ከተፈጥሮም ጀምሮ ከአዳም ጀምሮ ሁሉም ሰው ሙስሊም ነው ትላላችሁ። እና ምን መጽሐፍ ነው የሚያመልከው? ቁርአን የወረደው በመሐመድ ዘመን ነው ያልኳት። እስቲ እሱን አስረዳኝ። መልካም። በየሁሉም ዘመን ቁርአን ወርዶላቸው ነበር። ለሙሳ የወረደው ቁርአን ተውራት ይባላል። ለኢሳ የወረደው ቁርአን ኢንጂል ይባላል። ለዳውድ የወረደው ቁርአን ደግሞ ዘቡር ይባላል። እነዚያ ቁርአን ይባላሉ። ቁርአን ማለት የሚነበብ ቃል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለዳውድ የተወረደው ቁርአን እያሉ ይጠሩታል። ለሙሳ የተወረደው ቁርአን እያሉ ጠርተውታል። ስለዚህ ቁርአን ይባላል እርሱ። ያ ቁርአን ለእነርሱ የወረደው ታዲያ አሁን ላይ እጃቸው ላይ አለ ከተባለ አዎ እጃችን ላይ አለ። አምላክ አላህ ሱብሓነሁ ወተዓላ ለሙሳ ያወረደው ቁርአን ወይንም ቃል ምን እንደነበር በቁርአን ላይ ተርኮታል። ለኢሳ ያወረደው ምን እንደነበር ተርኮታል። ለዳውድ ያወረደው ምን እንደነበር ተርኮታል። ለአብርሃም ያወረደው ምን እንደነበር ተርኮታል። እያንዳንዱ ነቢይ ያስተማሩትን ትምህርት እንዳለ ጥቅልል አድርጎ ሰጥቶናል ይገኛል ማለት ነው። ሙሴ ምን አስተማሩ? እሺ ቆይ በዚህ ቦታ ያንን ሁሉ ለነሱም የተሰጠውን ቁርአን ጠቅልሎ የያዘው የተኛው ነው? አሁን የነሱ ዱሮ የተሰጠው የአብርሃም ያው የነቢያቶች ሁሉ መጽሐፍ ነው የምታመልኩት ወይስ አሁን የመሐመዱን ብቻ ነው እናንተ የምታምኑት ማለት ነው? ያን ጥቅልል አድርጎ ያደረሰው መጽሐፍ የት ይገኛል? አሁን ያልሽው የታለ ያልሽው ከኛ ጋር ይገኛል። አምላክ አላህ ለመጨረሻ ዘመን የላከውን ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ደርሳቸው ያለፉትን ነቢያቶች መጽሐፍ ጥቅልል አድርጎ እንዳለ ትምህርታቸውን በእርሳቸው ላይ አወረደላቸው። የሙሴ ትምህርት ምን እንደነበር፣ የመሲሁ ትምህርት ምን እንደነበር፣ የአብርሃም ትምህርት ምን እንደነበር አሁን እናውቃለን። ያንን ጥቅልል አድርጎ በአንድ መጽሐፍ አድርጎ ላከላቸው። እሺ ለነሱ ለሁሉም የወረደው ቃል የአላህ ቃል ነው። ለመሐመድም የተሰጠው ያኔ ያ ሁሉም ተጠቅልሎ ለመሐመድ ተሰጠ ትለኛለህ። የአላህ ቃል ነው ግን ሰው አይደለም የጻፈው፣ አላህ ጽፎ ነው። በቃ ሰማይ ሁሉን ነገር አልቆ ነው ወደ ምድር ለመሐመድ የተሰጠው አይደል?
በቃል ደረጃ ነው። በቃል ደረጃ አምላክ አላህ ሱብሓነሁ ወተዓላ ለቅዱስ ገብርኤል ሰጠው። ቅዱስ ገብርኤል ደግሞ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አደረሰ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ለሰሐቦቻቸው በጊዜያቸው ለነበሩ አማኞች አስተማሯቸው፣ ጻፉ ብለው አዘዟቸው። ተጻፈ። ያኔ ማንም ጻፈ ከየትም ተጻፈ ቃሉ የአላህ ነው፣ ግን የመሐመድ ቃል አይደለም።